ዋጓን ዩቲዩብ ዋጓን ገደርስ ዋጓን አርሰናላውያን እንደምናደራችሁ እንደምንዋላችሁ እንደምናመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚኔ ለማታቆኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን ስል በአክብሮት እጠይቃለሁ። ተመልሻለሁ። እንግዲህ በ35ኛ ሳምንት የፕሪሚየር ሊግ መርሃ ግብር አርሰናል በሜዳው ኤምሬትስ ወሳኝ ጨዋታ ፉልሃምን አስተናግዶ በለንደን ደርቢ እንግዲህ ፉልሃምን በሜዳው አስተናግዶ እጅግ በጣም ቤስት በሆነ ፐርፎርማንስ 3 ግቦችን አስቆጥሮ 3 ኢምፖርታንት ነጥብን እንግዲህ በእጃችን መሰብሰብ ችለናል። እንግዲህ አሁን ከተከታዩ ማንቸስተር ሲቲ ጋር በ6 ነጥብ ርቀት ላይ እንገኛለን። ምንም እንኳን ማንቸስተር ሲቲ 2 ቀሪ ጨዋታ ቢኖሩትም ማለት ነው። ነገር ግን ሊስን በጣም 6 ነጥብን በደረጃ ሰንጠረዥ ላይ ማግኘት ኢዝ ማች ቤተር ዛን ከ2 ቀሪ ጨዋታ። 2 ቀሪው ጨዋታ ልታሸነፍ ትችላለህ፣ ልትሸነፍ ትችላለህ፣ አቻ ልትወጣ ትችላለህ። ነገር ግን እኛ የኒውካስትልንና የፉልሃምን ጨዋታ በአሸናፊነት ተወተን የ6 ነጥብ ልዩነት መፍጠራችን በደንብ ለዚህ የቻምፒዮንነት ጉዞ እጅግ በጣም ወሳኝ ነበረ። እንግዲህ ትናንትና በፕሪቪው ቪዲዮ ላይ ጠቅሼላችሁ ነበረ ይህን ጨዋታ ማሸነፍ ግዴታ እንደሆነ፣ መጀመሪያ ፎከስ የምናደርገው 3 ነጥብ ላይ እንደሆነ፣ ነገር ግን እድሎች ካገኘን ደግሞ 3 4ም ከዛም በላይ ጎል ማስቆጠር እንዳለብን፣ ምክንያቱም መጨረሻ ላይ በነጥብ እኩል ከሆንን የግብ ክፍያ የሚለየን ስለሆነ ማለት ነው። እንግዲህ የውጤት ግምቴንም ትላንትና 3-1 ስል ገምቼ ነበረ። በጣም ይቅርታ ጠይቃለሁ አንድ ግብ ራሳችን ላይ ስላስቆጠርኩ። ነገር ግን በጣም የተጠጋጋ ግምት እና የተሳካ ነበር። ሁላችሁም የአርሰናል ደጋፊዋን እንኳን ደስ አላችሁ። እጅግ በጣም የሚገባንን ድል ነው ያገኘነው። ስለዚህ ጨዋታ እንነጋገራለን። ሊስን ቡካዮ ሳካ ተመለሰ። የናፈቅነው አርሰናል ተመለሰ። የግል አስተያየቴን ከጠየቃችሁኝ የሲዝኑ ቤስት ፈርስት ሃፍ ፐርፎርማንስ ማለት እችላለሁ። ምክንያቱም አሉ ብዙ ጥሩ የነበሩ ስፔሻሊ ኖርዝ ለንደን ደርቢ ምንም እንኳን ሽት የሆነውን ቶተናምን አስተናግረን በሰፊ ግብ ብናሸንፍም፣ ነገር ግን ስለ ዛሬው ጨዋታ ለማንሳት ያክል የሚካኤል አርቴታ የተጫዋቾች ሮቴሽን እጅግ በጣም ኢፌክቲቭነቱን እያስመለከተን ይገኛል። ላስት ያደረግናቸው 3 ጨዋታዎች ላይ የተጫዋቾቹን ሮቴሽን ተመልክታችኋል። እየተቀያየሩ ነበር። የዛሬም ስታርቲንግ ላይን አፕ እንግዲህ ሲጀምር ከጠበቅነው ለየት ያለ ነው። በቀኝ የመከላከል ክንፍ ፉልባክ ቦታ ላይ ቤን ዋይትን ይዞ ስለጀመረ ትንሽ ደስተኛ አልነበርኩም። ነገር ግን ማይልስ ሉዊስ ስኬሊ በሚድፊልደርነት ወይም ሴንትራል ሚድፊልደርነት በመሃል ተጫዋችነት ነበረ የጀመረው። እጅግ የማይልስ ሉዊስ ስኬሊ የዚህ ሲዝን ቤስት ፐርፎርማንስ እጅግ በጣም ለማይልስ ሉዊስ ስኬሊም እጅግ በጣም ደስ ብሎኛል። ስለሱ ብዙ እናወራለን። ስለ ጨዋታው ለማንሳት ያክል ኤምሬትስ በሚገርም ድባብ ነበረ ዛሬ የጀመረው። ደጋፊዎቹ ትላንትና ያዘዝኳቸውን የሰሙ ነው የሚመስለው። ሙሉ ለሙሉ ከቲሙ ጋር አንድ ላይ ነበሩ። ጨዋታው ፊሽካ ተጀምሮ እስከሚያበቃ ድረስ ማለት ነው። እንግዲህ የመጀመሪያዋን ግብም ለማስቆጠር ብዙም አልተቸገርንም ነበር። በ9ኛው ደቂቃ ቡካዮ ሳካ የሚገርም አይነት አሲስት ያደረገበት። ስለ እሷ ኳስ አመጣጥ ማውራት አለብን። ምክንያቱም ያቺ ኳስ መጀመሪያ በተቃራኒ ሳይድ ነበር የነበረችው፣ በግራ
የማጥቃት ክንፍ ቦታ ላይ ዴክላን ራይስ ለማይልስ ሉዊስ ስኬሊ ያቀብሎት ማይልስ ሉዊስ ስኬሊ እጅግ በጣም የወደድኩለት ነገር ምንድነው ጊዜ መፍጀት አልፈለገም። ኦልሬዲ መጀመሪያም ጀርባውን ተመልክቶ ነበረ። ጨዋታው ላይ ያው ቡካዮ ሳካን ማርክ የሚያደርግ የነበረው ሮቢንሰን ነበረ፣ የፉልሃሙ ፉልባክ ማለት ነው፣ የግራ ፉልባክ። እቺ ጨዋታ ሙቭመንት ላይ ግን እሱ ወደ ፔናልቲ ቦክስ አቅራቢያ ላይ ኳሱ ወደ በግራ ክንፍ ስለነበረ ፖዚሽኑ ወደ መሃል ወደ ፔናልቲ ቦክስ ውስጥ ገብቶ በሱ ለቡካዮ ሳካን ለመከላከል ቅርብ ተጫዋች ወይም ደግሞ በክንፍ በኩል ላይ ቡካዮ ሳካን እየተመለከተው የነበረው ተጫዋች ራውል ሂሜኔዝ ነበረ። ከዛ ያቺ ኳስ ቡካዮ ሳካ እግር ላይ ስትደርስ ራውል ሂሜኔዝ ሁልጊዜ ከአርሰናል ጋር እንግዲህ ታስታውሳላችሁ ከዴቪድ ሉዊስ ጋር በጭንቅላት ከተጋጨ በኋላ ለረጅም ጊዜያት ጭንቅላቱን ሸፍኖ ሲጫወት እንደነበር ከባድ ጉዳት እንደደረሰበት ያኔ የዛሬው የቡካዮ ሳካ ራውል ሂሜኔዝን ያደረገው ከዛኛው የባሰ ነው። የሚገርም በግራ እግሩ ክሮስ የሚያረጋ አስመስሎ ከታደረገው ራውል ሂሜኔዝ ሜዳ ላይ ወደቀ። ይዞ ወደ ፔናልቲ ቦክስ በመግባት ቀና ብሎ ተጫዋችን ተመለከተ። አዎ ለሚገባው ሰው ለቪክቶር ዮኬሬዝ ሴንተር አደረገለት። ሲምፕል ይመስላል፣ ነገር ግን ቪክቶር ዮኬሬዝ ዛሬ እዚህ ጨዋታ ላይ ማን ኦፍ ዘ ማች ሆኖ መጨረስ የቻለ ነው። ባይዘዌ ትልቅ መልእክትን ያስተላለፈው በስትሬንግዜ ወይም ደግሞ እኔ ባለኝ ብቃት እኔ ባለኝ ፕሮፋይል የፉትቦል ፕሮፋይሌ አርሰናል መጫወት ከቻለ ከዚህም በላይ ዲሊቨር ማድረግ እችላለሁ የሚለውን ነገር ያስመለከተ ነው የሚመስለኝ። አርሰናል በሚገርም ሁኔታ እንግዲህ እርሊ በ90ኛው ደቂቃ ባገኛት ጎል 1-0 መምራት ጀመረ። አሁንም ቻንሶች ይፈጠሩ ነበረ። ካላፊዮሪ 2-0 ማድረግ የቻለች ድንቅ ግብ አስቆጥሮ ነበረ። ነገር ግን ኦፍሳይድ አቋቋም ላይ ነበር ተብላ የተሻረች ነች። እንዲሁም እሷን ጎል በቫር ታይታ ከተሻረች በኋላ ፈርቼ ነበር ትንሽ የሜዳውን ድባብ እንዳይቀይረው፣ እንዲሁም የተጫዋቾችን ራሱ ጎል ማግባት ፍላጎት ላይ ነበሩ እና ያቺም ሰከንድ ጎል ሁለተኛ ጎል ደግሞ ምንጊዜም በጣም ኢምፖርታንት እንደሆነች ታውቃላችሁ። ነገር ግን ቻንሶች ነበሩ። በትሮሳርድ ክሮስ ያደረገውና ሌኖ እሷን ኳስ መቆጣጠር አቅቶ ተበላሽታ ቪክቶር ዮኬሬዝ የሞከራትና ሌኖ በእግሩ የመለሳት ደጋሜ ቡካዮ ሳካም ሰከንድ ቦል ለመጫወት ሞክሮ ነገር ግን አቅጣጫዋን መጠበቅ ያልቻለች ሌላ ቻንስ ነበረች። ሁለተኛውን ጎል ያገኘንበት አጨዋወት ራሱ እንዴት አባቱ እንደሚያምር ኤብሪቼ ኤዜ ምን አይነት ፓስ ነው ለቪክቶር ዮኬሬዝ ያደረገለት ከሜዳው በእኛ ሜዳ ክልል ወይም ደግሞ ከሜዳው ግማሽ ወደ ፉልሃም ሳይሆን በእኛ ሳይድ ቦታ ላይ ነበረ። ረጅም ስፔስ አይቶ ለቪክቶር ዮኬሬዝ አቀበለው። ቪክቶር ዮኬሬዝ ሩጫውን አለማድነቅ አይቻልም። ነገር ግን ሩጫውን ብቻ አይደለም ሆልዳፑ ከዛም በኋላ ይዞ የመጣውና ለቡካዮ ሳካ ፓስ ያደረገለትና ቡካዮ ሳካን ማርክ ለማድረግ ቡካዮ ሳካን ሲከታተል የነበረው እንዲሁም ቡካዮ ሳካ ወደ ቀኝ ክንፍ መስመር ላይ ይወጣል ብሎ ሲጠብቅ ያቺ የቪክቶር ዮኬሬዝ ፓስ የገደለችው ሮቢንሰን እንዳለ ሆኖ የሚገርም ፓስ አደረገለት። ሰከንድ ጎል ቶፕ ያርሰናል የሚገርም የጨዋታ ፕላን የታየበት እና ምናልባትም ሚካኤል አርቴታ ከረፈደም ባይሆን ያው ረፍዷል ለሲዝኑ፣ ነገር ግን ስቲል ቻንሱ አለ። ረፍዷል ማለት አይቻልም። ነገር ግን ሞር ላይክሊ የኔክስት ሲዝን ላይ የጨዋታ ስታይሉን መቀየር እንዳለበት የተመለከትንበት ነው። ምክንያቱም የቪክቶር ዮኬሬዝ ከሲዝኑ መጀመሪያ ድረስ ሩጫዎችን ያደርግ ነበረ። እኔም ተናግሬያለሁ፣ ይሄን ልጅ በስትሪንግዙ እንጫወትለት። ነገር ግን ሊስን የሚካኤል አርቴታ ጌም ፕላን ከአርሰናል ቲም ጋር የቆየ የምታውቁት አለ። ፖዚሽን በደንብ ጉን አድርጎ በፕሮግረስ ወደ ተጋጣሚ የግብ ክልል ቀስ ባሉ ፓሶች የሚያመራ እያንዳንዷ ፓስ የተቀመረችበት ነው እንጂ ፈጣን ፓሶች የሚጎሉት ነበር። ለዚህም ደግሞ የኦዴጋርድ ሚና
የታየበት ነው። ምክንያቱም ለእንደዚህ አይነት አጫወት ሁሌም ሚካኤል አርቴታ ኦዴጋርድን ነው የሚመርጠው። ነገር ግን ልብ ካላችሁ ብዙ ጎል አግብተን የምናስቆጥርበት ጨዋታ ላይ እና ለየት ያለ ፐርፎርማንስ የምናሳይበት ጨዋታ ላይ ማርቲን ኦዴጋርድ አይኖርም። እኔ ማርቲን ኦዴጋርድን ለመውቀስ አይደለም፣ ነገር ግን የአርሰናል የታወቀበት የጨዋታ ስታይል ወይም ደግሞ ይሄ ቦሪንግ የሚሆነው ቶሎ ፓሶች የማይኖሩት ፈጣን ፓሶች የማይኖሩት ማርቲን ኦዴጋርድ ሲሰለፍ ነው። አስታውሳለሁ ማርቲን ኦዴጋርድ ራሱ ተጎድቶ ከሊድስ ዩናይትድ ጋር 4-0 ሊድስን በሜዳቸው ስናሸንፋቸው ሃቨርስ ነበር እዛ ጨዋታ ላይ ነበረው እና ፈጣን ፓሶች ከቪክቶር ዮኬሬዝ ለቪክቶር ዮኬሬዝ የሚመች አይነት የጨዋታ ፕላን እየተገበርን ነበር። ኤኒዌይስ እዚህ ጨዋታ ላይም ሰከንድ ጎል ያላያችኋት ባካችሁ ተመልከቱ። እጅግ በጣም ደስ የምትል የተሰራባት ጎል ነች። እንግዲህ በዛ ብቻ አላበቃም። ፈርስት ሃፍ ከመጠናቀቁ በ45 ደቂቃው አልቆ በተጨማሪ አራተኛው ደቂቃ ላይ የዛሬው ጨዋታ ላይ ዲሰንት ጥሩ እንቅስቃሴ ሲያደርግ የነበረው ትሮሳርድ የሚገርም ክሮስ አድርጎ ቪክቶር ዮኬሬዝ ለጨዋታው ሶስተኛ ግቡን ለራሱ ሁለተኛ ግብ በጨዋታው ማስቆጠር ቻለ። በጭንቅላቱ ያስቆጠራት የምትገርም ጎል ነበረች። ሊስን ቪክቶር ዮኬሬዝ 20+ ጎል ማስቆጠር ችሏል። ሁላችንም ስፔሻሊ ሁላችንም አይደለም ሊስን እኔ ማንም ሰው ያውቀኛል። በስፔሻሊ በዚህ ዩቲዩብ የምታውቁኝ ሰዎች ኦልዌይስ ከቪክቶር ዮኬሬዝ ጋር ነኝ። ይሄ ልጅ ብቃት አለው፣ በሱ ኳሊቲ እንጫወትለት። ጥንካሬ አለው፣ ጥንካሬውን መጠቀም እና ዶንት ፎርጌት ደግሞ ይሄ የመጀመሪያ የፕሪሚየር ሊግ ሲዝኑ ነው። ሊስን በፕሪሚየር ሊጉ 14ኛ ጎሉን ነው ዛሬ ማስቆጠር የቻለው። 5ኛ ከፍተኛ ግብ አስቆጣሪ ነው። ነገር ግን 5ኛ ስንል 4ኛ ላይ የሚገኘው ጃኦ ፔድሮም ተመሳሳይ 14 ጎልን በማስቆጠር ነው ከሱ ጋር እኩል ሆኖ ነው። ስለዚህ ኖርማሊ 3ኛም ለ4ኛ ጋር ካለው እኩል ጎል ማስቆጠር ችሏል። ጃኦ ፔድሮ ምን አይነት ሙገሳ ሲደረገለት እንደነበረ በቸልሲ ጎል እያስቆጠረ የምታስታውሱት ነው። ቪክቶር ዮኬሬዝ ያንን ሙገሳ ሳያገኝ አሁንም ግን ከጃኦ ፔድሮ እኩል የጎል ቁጥር በፕሪሚየር ሊግ ላይ ማስመዝገብ ችሏል። ኢን ኦል ኮምፒቲሽን 21 ጎሎችን በማስቆጠር እንግዲህ የአርሰናል ቶፕ ጎል ስኮረር መሃል መሆን ችሏል ማለት ነው። ሶስተኛ የጎል ግብ አስቆጣሪ ሶስተኛ ደረጃ ላይ ደግሞ የሚገኘው ሴሜኞ ነው። ሴሜኞ በአንድ ጎል ብቻ ቪክቶር ዮኬሬዝን በልጦት በ15 ጎል ነው እንግዲህ ቪክቶር ዮኬሬዝ በላይ መሆን የቻለው ማለት ነው። ስለዚህ ቀሪ ጨዋታዎች አሉ። ነገር ግን ዋናው ነገር ምንድነው? የመጀመሪያ ከአጥቂ የሚፈለገው ምንድነው? 20+ ጎል ነው። ቪክቶር ዮኬሬዝ አብሶሉትሊ 20+ ጎል 21 ጎል በመድረስ እንግዲህ ከ20+ ጎል አስቆጣሪ መሆኑን አስመስክሯል። ሰከንድ ሃፍ እውነት ለመናገር አርሰናል ብዙም እንደ የፈርስት ሃፍ ጊሮችን መጨመር አልፈለግም። እንዲሁም ማርኮ ሲልቫ የፉልሃም አሰልጣኝ የጨዋታ ፕላኑን በመቀየር እንግዲህ ትንሽ የተሳካ ሰከንድ ሃፍ ማሳለፍ ችሏል። ነገር ግን ከፈርስት ሃፍ በኋላ ሰከንድ ሃፍ ሲጀምሩ ቡካዮ ሳካ አልጀመረም። ኖኒ ማዱዌኬ እሱን ቀይሮ ገብቷል። ሚካኤል አርቴታ ተጫዋቾችን አሁን ሮቴት ማድረግ መጀመሩ ምን ያህል ይሄ ራሱ እጅግ በጣም የዘገየ ነገር ነው። ሊስን ማይልስ ሉዊስ ስኬሊ ኢቨን መጥፎ ዜኖች ስንሰማ ነበር ከአርሰናል ለመልቀቅ እንደፈለገ። ሊስን ይሄ ልጅ ሌፍት ፉልባክ አይደለም። ሌፍት ፉልባክ የሆነው ሳይወድ በግዱ እዛ ቦታ ላይ ተጎድተው ስለነበረ ካላፊዮሪ እና ቲምበር ስላልነበሩ የባለፈው ዓመት እጅግ በጣም ቲምበር በቀኝ የፉልባክ ቦታ ላይ የተጫወተ ስለነበር ጥሩ ፐርፎርማንስ አሳይቶ የሚገርም የውድድር ዓመት ነበር ያሳለፈው። ዲስ ሲዝን ሲጀምር ግን የሄንካፔ መፈረም ካላፊዮሪም ከጉዳት አገግሞ እዚህ ሲዝን ላይ በተወሰነ ኢንቮልቭ ማድረጉ ማይልስ ሉዊስ ስኬሊን እዛ ቦታ ላይ ለመሰለፍ እንግዲህ ሲቸገር ተመልክተነዋል። ነገር ግን ሚካኤል አርቴታ የሲዝኑን ኦልሞስት 95% ሮቴት ማድረግ ያልቻለበት ምክንያት አይገባኝም። ሊሰን ኖርጋርድ ቤንች ላይ አለ። ነገር ግን አርሰናል ሁሌም ሲገባ ተገማች አርሰናል ነው። ዴክላን ራይስ፣ ዙቢሜንዲ ኢፍ
ኦዴጋርድ ጉዳት ከሌለው ኦዴጋርድ ይገባል ወይ ኤዜ ይሆናል። ተመሳሳይ ስታርቲንግ ላይንአፕ ነበረ ስፔሻሊ ሚድፊልድ ላይ። አሁን ግን የካላፊዮሪ መመለስ ራሱ ሊስን መጀመሪያ ስለ ማይልስ ሉዊስ ስኬሊ ቪክቶር ዮኬሬዝ 2 ግቦችን በማስቆጠርና 1 አሲስት የምትገርም አሲስት ነች ባይዘው ከጎሎቹ እኩል በጣም የምታምር ፓስ ነው ለቡካዮ ሳካ ያደረገላትና እንዳትታዘቡኝ በተደጋጋሚ ስለዚች ፓስ ባወራ። ኤኒዌይስ ቪክቶር ዮኬሬዝ ነው የጨዋታው ማን ኦፍ ዘ ማች መሆን የቻለው። ነገር ግን ሊስን ማይልስ ሉዊስ ስኬሊ ዛሬ ሜዳ ላይ ያሳየው ፐርፎርማንስ እጅግ በጣም የሚገርም ነበረ። አግሬሲቭነቱ ከኳስ ጋር ያለው አግሬሲቭነት እንዲሁም ላይኖችን ብሬክ የሚያደርግበት ፓሶች ሙሉ ለሙሉ የፓስ ፍጥነቱ ጨዋታ የማንበብ ስኪሉ እጅግ በጣም የሚገርም ነበር። ቁጥር በጨዋታው የነበረው የማይልስ ሉዊስ ስኬሊ ቁጥሮችን ይዣቸዋለሁ። ፓሲን አኩሬሲ እንግዲህ የፓስ የተስተካከለ ፓስ በማድረግ 97% አኩሬት የነበሩ ፓሶችን በማድረግ አንደኛ ነበር በጨዋታው። ፋውሎችን በማሸነፍ 4 ፋውል በማሸነፍ እንግዲህ አንደኛ ላይ አሁንም ስሙ ሰፍሯል። እንግዲህ ፖዚሽን ጨዋታው ላይ ያሉ ፖዚሽኖችንም በማሸነፍ 6 ፖዚሽን ውን በማድረግ እንግዲህ አንደኛ ነው። ኮምፕሊትድ ፓስ ወይም ደግሞ የተሳካ ፓስ በማድረግ 64 የተሳኩ ፓሶችን በጨዋታው በማድረግ ሁለተኛ ነው። እንዲሁም የአንድ ለአንድ ግንኙነትን ዲዮሎችን ፍልሚያዎችን በማሸነፍ ደግሞ 7 ፍልሚያ በማሸነፍ ሁለተኛ ላይ ነው። እጅግ ለመጀመሪያ ጊዜ በሴንትራል ሚድፊልደር ቦታ ላይ ተጫውቶ እጅግ የሚገርም ብቃቱን አስመስክሯል፣ አሳይተዋል። ሊስን ሚካኤል አርቴታ ዛሬ በጣም ደስተኛ ነበር። ጨዋታውን ሲጠናቀቅ ማይልስ ሉዊስ ስኬሊን አቅፎ ሲያወራው ተመልክተናል። በጣም ደስ ብሎኛል ለማይልስ ሉዊስ ስኬሊ። እንግዲህ የናፈኩትን ማይልስ ሉዊስ ስኬሊ በጨዋታው መመልከት ስለቻልኩ ማለት ነው። አርቴታን እጅግ በጣም አለማድነቅ አይቻልም። የዛሬው ጨዋታ ላይ የጌም ፕላኑ ለየት ያለ ነበር። እንደነገርኳችሁ ፋስት በጣም ፈጣን ፓሶች ይላኩ ነበረ። እንዲሁም የተጫዋቾች ራሱ ተጫዋቾችን ሮቴት ያደረገበትና እዚህ ጨዋታ ላይ ይዟቸው የመጡት ተጫዋቾች ምን ያህል ለአርሰናል የማጥቃት ሚና በጣም ኢምፖርታንት እንደነበሩ መመልከት ችለናል። የትላንትናው ፕሪቪው ቪዲዮ ላይ ብቻ ሳይሆን በተደጋጋሚ ሄንካፔ እጅግ በጣም የሚወደው የግራ ፉልባክ ቦታ ተጫዋች ቢሆንም ካላፊዮሪ ግን ለእኔ ይለይብኛል። ካላፊዮሪ የማጥቃት ኢንቮልቭመንት ላይ የሚሰጠን ነገር እጅግ በጣም የሚገርም ኳሊቲ ነው። የዛሬም ጨዋታ ደግሞ ሜዳውን ለጥጦ እንግዲህ ዋይድ በማስፋት የፉልሃምን ወይ ደግሞ የፉልሃም ተጫዋቾችን ፎርሜሽኖችን ወይ ሜዳ ላይ የነበሩ ስፔሶች እንዲኖሩ በማድረግ ትልቅ ሚና ነበረው። በጨዋታው ራሱ በጣም እጅግ በጣም አሪፍ የሚባል ቀን ነበር ያሳለፈው ማለት ነው። በዛሬ ጨዋታ ላይ ማይልስ ሉዊስ ስኬሊ፣ ሳካ እና ዮኬሬዝ እጅግ በጣም ቤስት የሚባል ፐርፎርማንስ አሳልፈዋል። ሊስን እንደነገርኳችሁ ዋናው ነገር ማሸነፍ ነው። ዋናው ነገር 3 ነጥቧን ማግኘት ነው። 3 ጎል ደግሞ ተጨማሪ ማግኘታችን በደንብ አሁን በጎል ክፍያ በ4 የጎል ክፍያ ከማንቸስተር ሲቲ እና በ6 ነጥብ በልጠን እንገኛለን። ማንቸስተር ሲቲ 2 ቀሪ ጨዋታዎች አሉት። ሰኞ ከኤቨርተን ጋር አዌ የሚጫወተው ጨዋታ ከባድ ሊሆን ቢችልም ግን ስቲል የማሸነፍ ቻንሱን ለማንቸስተር ሲቲ እሰጣለሁ። ምክንያቱም መዋሸት የለብንም፣ ጠንካራ ቲም ነው። ከማንቸስተር ሲቲ ጋር አንገት ለአንገት ተናንቀን እንግዲህ 3 ጨዋታ ከፊታችን የሚቀር ይሆናል። ኔክስት ደግሞ አትሌቲኮ ማድሪድን ማክሰኞ የምናደርገው የቻምፒዮንስ ሊግ የሁለተኛ ዙር ሴሚፋይናል ጨዋታ አለ። እሱን በማሸነፍ ደግሞ ለፋይናል መድረስ ይገባናል። ትልቅ ጨዋታ ነው፣ በሜዳችን ነው የምናደርገው። አሁን ያስመዘገብነው ውጤት ደግሞ ለዛኛው ጨዋታ ትልቅ ኢነርጂ ነው የሚሆነውን። ሰከንድ ሃፍ ላይ ሚካኤል አርቴታ እንደነገርኳችሁ ተጫዋቾችን ቀይሮ ማስወጣት ችሎ ነበር። 46ኛው ደቂቃ ያው ቡካዮ ሳካ ወጣ በማድዌኬ እንዲሁም ራይስን እንዲሁም ዮኬሬዝን ደግሞ በ64ኛው ደቂቃ ቀይሮ
ዙቢሜንዲና በጋብርኤል ጄሱስ ቀይሮ አስወጥቷል። ጨዋታው ሊጠናቀቅ አካባቢ 74ኛው 75ኛው 82ኛው አይ ቲንክ 82ኛው ደቂቃ ላይ ደግሞ ቤን ዋይትን በሞስኬራ ቀይሮ አስወጥቷል። ጥሩ ሮቴት ተደርጓል። እዚህ ጨዋታ ላይ ጨራሽ ኢንቮልቭ ያላደረጉና ማርቲኔሊም አሉ። ስለዚህ ለቀጣይ ጨዋታ ለቻምፒዮንስ ሊጉ ጥሩ የሚባል ሜቢ ዙቢሜንዲን እዛ ጨዋታ ላይ እንመልሰዋለን። ማይልስ ሉዊስ ስኬሊ እንደ ዌስትሃም ጨዋታ እንደዚሁ አይነት አፕሮች ይዘን መግባት አለብን። ምክንያቱም ሊስን ጎል ማስቆጠር አለብን። ቀጣይ የፕሪሚየር ሊግ ጨዋታችን ዌስትሃም ነው። ዌስትሃም ለማሸነፍ እንግዲህ በደንብ መጫወት አለብን። ላለመውረድ ጠንካራ የሆነ ፐርፎርማንስ ሊያሳዩ ይችላሉ። ነገር ግን ዛሬ በብሬንትፎርድ 3-0 በመሸነፍ እንግዲህ ለመውረድ አደጋ ላይ ናቸው። እኛ ምን አገባን? ስፐርስ ይትረፍ አይትረፍ ቢወርድ ደስ ይለናል። ነገር ግን መጀመሪያ የኛ ዋንጫ ማሳካት መቅደም አለበት። አሁን ለዋንጫው ማነው የተሻለ ፌቨራይት ብለን ብንጠይቅ ኦፍኮርስ ሁሉም ሰው አርሰናል ይላል። 2 ጨዋታዎችን በማሸነፍ 6 ነጥብ ልዩነት ላይ ይገኛል። ማንቸስተር ሲቲ 2 በእጆቹ ያሉ ጨዋታ አሉ። ትንሽ ከአርሰናል የጨዋታ ኮንቴክስት ስንመለከታቸው ከበድ ያሉ ጨዋታዎች ናቸው። ነገር ግን እነሱንም ቢያሸንፍ ቀጣይ የሚመጡት ጨዋታዎችና ጨዋታዎቹ የምናደርግበት የጊዜ ወይ ደግሞ የእረፍት ሁኔታ ደግሞ እጅግ እኛን አድቫንቴጅ አደረገናል። ሊስን ይህንን ነገር ልጥቀስላችሁ። የማክሰኞን የሴሚ ፋይናል የቻምፒዮንስ ሊግ 2ኛ ዙር አሸንፈን ለፋይናል መድረስ ከቻለን ቻምፒዮንስ ሊግ ፋይናል የሚደረገው ሜይ 30 ነው። ስለዚህ ሜይ 30 የምናደርገው የቻምፒዮንስ ሊግ ጨዋታ ደግሞ የፕሪሚየር ሊግ የመጨረሻ ጨዋታ የሆነውን ክሪስታል ፓላስ ጋር የምናደርገውን ጨዋታ በሜይ 24 ካደረግን ከ6 ቀናት በኋላ ነው። ስለዚህ አሪፍ ጊዜ አለን እረፍት ለማድረግም እንዲሁም የፈለግነውን አይነት የተጫዋቾች ሮቴሽንም ምንም ለማድረግ ጥሩ የጊዜ እረፍት አለን። መጀመሪያ ግን የማንቸስተር ሲቲ ተከታታይ ጌሞችንና ምን ያህል የቀን ጋፕ እንዳላቸው እንመልከት። ማንቸስተር ሲቲ ሰኞ እንግዲህ ሜይ 4 ነው የሚሆነው ከኤቨርተን ጋር አዌ ይጫወታል። ከዛ ሜይ 9 ከ5 ቀን በኋላ ከብሬንትፎርድ ጋር በሜዳው ይጫወታል። ብሬንትፎርድ መርሳት የለብንም እጅግ በጣም ጠንካራ ቲም ነው። ምናልባትም የሆነ ሰርፕራይዝ ሊፈጥርልን ይችላል ከኛ ቋጠሮ ጋር ተደማምሮ ማለት ነው። ሜይ 9 ከብሬንትፎርድ ጋር ከተጫወተ በኋላ ከ4 ቀናት እረፍት በኋላ ከክሪስታል ፓላስ ጋር በሜዳው በፕሪሚየር ሊግ ይጫወታል። ይሄን ጋር ተመልከቱልኝ። በ13 ሜይ 13 ከክሪስታል ፓላስ ጋር ከተጫወተ በኋላ ሜይ 16 ከ3 ቀናት እረፍት በኋላ ብቻ በኤፍኤ ካፕ ፋይናል ከቸልሲ ጋር ጨዋታ አለበት። ስለዚህ ምናልባትም የክሪስታል ፓላስ ጨዋታ ላይ የተጫዋቾች ሮቴሽን ምናምን ሊያደርግ ይችላል። ማንቸስተር ሲቲ በሙሉ ኃይሉ እዚህ ጨዋታ ላይ ላይመጣ ይችላል። ነገር ግን እሱ ብቻ አይደለም። ከቸልሲ ጋር በኤፍኤ ካፕ ጨዋታ ከተጫወተ በ16 ሜይ 16 ከተጫወተ በኋላ ድጋሚ ከ3 ቀን በኋላ ሜይ 19 ከቦርንማውዝ ጋር ከቦርንማውዝ ጋር ከ3 ቀን እረፍት በኋላ ብቻ ሊያውም ከፋይናል ጨዋታ እረፍት በኋላ ታውቃላችሁ፣ ፋይናል ቸልሲ አንድ የዋንጫ ቻንስ ያለው ኤፍኤ ካፕ ነው። ስለዚህ የአቅማቸውን እዚህ ጨዋታ ላይ ይሞክራሉ ብዬ አስባለሁ። ስለዚህ ከፋይናሉ ጨዋታ የ3 ቀን እረፍት ብቻ በኋላ ነው ቦርንማውዝን የሚገጥመው። ከዛም በኋላ ሜይ 24 ከ5 ቀን በኋላ ከአስቶን ቪላ ጋር በሜዳው የሚያደርገው ጨዋታ የመጨረሻ ሳምንት ጨዋታ ይሆናል ማለት ነው። ስለዚህ ከነገ ወይ ደግሞ ከሜይ 4 ጀምሮ እስከ ሜይ 24 በ20 ቀን ውስጥ ማንቸስተር ሲቲ 6 ጨዋታዎችን ያደርጋል። ነገር ግን አርሰናል ከሜይ 5 ሊሆን የቻምፒዮንስ ሊግ ጨዋታን ጨምረን ከሜይ 5 እስከ ሜይ 30 ስናደርገው ቻምፒዮንስ ሊግ ፋይናል እንኳን ከደረሰ 5 ጨዋታዎችን ብቻ ነው የሚያደርገው። ስለዚህ በዚህም አርሰናል በደንብ ይጠቀማል። ነገር ግን ሊስን አሁን 2 ጨዋታዎቻችንን አሸንፈን የ6 ነጥብ ልዩነቱን ይዘናል። እኒህ ማንቸስተር ሲቲ እንዴት ዲል እንደሚያደርጉት ነጥብ ካስጣልልን አንድ ቲም ጥሩ። ማንቸስተር ሲቲ 2ቱንም
ጨዋታ አሸንፈው እኩል በነጥብ ከሆነን ኦብቪየስሊ በጎል እነሱ ይበልጡናል። በጎል ልዩነት ሳይሆን ብዙ ጎል በጎል ልዩነት እኩል ከሆነን ብዙ ጎል ባገባ የሚለው ፍርድ ስለሚመጣ እንግዲህ በዛ ሜቢ ተጠቃሚ ሊሆኑ ይችላሉ። ስለዚህ ምንድነው የምናደርገው? ከዛ ቀጥለው የሚመጡት ጨዋታዎቻችንን በደንብ በሙሉ ኃይል መጫወት አለብን። እንደ ከአትሌቲኮ ማድሪድ በኋላ የሚገጥመን እንግዲህ ዌስትሃም አዌ ነው። ዌስትሃም አዌ ጨዋታ ላይ በደንብ ኢነርጂያችንን እንዳለ አውጥተን መጫወት አለብን። ምክንያቱም ሜይ 10 የምናደርገው ጨዋታ ነው። ሮብ ማክሰኞ የሚመጣ የቻምፒዮንስ ሊግ ጨዋታ የለም። ከዛ በኋላ የማክሰኞ የቻምፒዮንስ ሊግ ሴሚፋይናል ጨዋታ ከፋይናል በፊት የምናደርገው የመጨረሻ ጨዋታ ስለሚሆን ስለዚህ ሜይ 10 ዌስትሃምን ካደረግን ከተጫወትን በኋላ ቀጣዩን የፕሪሚየር ሊግ ጨዋታ ከበርንሌ ጋር በሜዳችን ለማድረግ የ8 ቀናት ጊዜ ይኖረናል። ስለዚህ አርሰናላውያን ይሄን ጨዋታ ዌስትሃም ላይ ሙሉ ኢነርጂያችንን በማውጣት ብዙ ጎል ለማስቆጠር መሞከር ይኖርብናል። ከዛም ከ8 ቀን በኋላ በርንሌን በሜዳችን ሌላኛው እዚህም ጨዋታ ላይ ብዙ ጎል ማስቆጠር የምንችልበት ጨዋታ አለ። ከዛ በኋላ ከ6 ቀን በኋላ ክሪስታል ፓላስን አዌ የምንገጥመው ጨዋታ አለ። እዚህም ላይ ነገራችኋለሁ የትናንትናው ቪዲዮ የኛ አድቫንቴጅ ይኖራል። ምክንያቱም ክሪስታል ፓላስ ትልቅ ኦልሞስት ለፋይናል አልፏል ማለት እችላለሁ። የኮንፈረንስ የአውሮፓ ኮንፈረንስ ሊግ አዌ ወጥተው 3-1 ስላሸነፉ ቀጣይ ጨዋታቸው በሜዳቸው ነው። አቻ እንኳን ቢወጡ ወደ ፋይናል ያልፋሉ። ስለዚህ ፋይናል ላይ ከደረሱ ከኛ ጋር ከሚያደርጉት ጨዋታ ከ3 ቀን በኋላ ስለሆነ ይሄ የአውሮፓ ቱርናመንት ፋይናል የሚኖራቸው ወሳኝ ተጫዋቾቻቸውን ላይጠቀሙ ይችላሉ። ይሄ ደግሞ እኛ በሙሉ ኃይል በሙሉ ነዳጁን ረግጠን ክሪስታል ፓላስን አፈራርሰን እንግዲህ የጓጓንለትን ዋንጫ የምናነሳበት ሲዝን ደርሷል። አንድ ነገር ያልነገርኳችሁ አለ። አርሰናል ይሄ ሲዝን ዋንጫ ከወሰደ እንግዲህ የአርሰናልን መለያ የሆነው እቺን ሎጎ ሰውነታችን ላይ ኦፍኮርስ ታቱ ወይም ንቅሳት እንሰራታለን። የዛሬ የመጣሁበት ርዕስ ይህን ይመስላል። በቻምፒዮንስ ሊግ ፕሪቪው ቪዲዮ እስከምንገናኝ ድረስ አማውት ፒስ አይ ከሞን ዩ ገነርስ